በጣም ለረጅም ጊዜ የሆነ ቦታ ላይ ስታክ አድርጋችሁ ከሆነ ለመቀየር ብዙ ነገር እየሞከራችሁ ስቲል ግን እየተቀየራችሁ ካልሆነ ለምን እንደሆነ በደንብ አሳያችኋለሁ። ብዙዎቻችን ባናቅም ግን ቃላቶቻችን አእምሯችንን ፕሮግራም ያደርጉታል። ለምሳሌ ኮድ ተብሎ ኮዲንግ ላይ ስልክም ኮምፒውተር ፕሮግራም አላቸው። እኛም ደግሞ ፕሮግራም ራሳችን የምናደርገው በቃላቶቻችን ነው። ብዙዎቹ ቃላቶቻችን ደግሞ የእኛም አይደሉም፣ ገና ድሮ ልጅነት ላይ እያለን የተሰጠንና የተማርናቸው ናቸው። በዛ ምክንያት ስቲል አንድ አይነት ህይወት ላይ ናችሁ፣ እየቀየራችሁት አይደለም። ስለዚህ እንዴት ቃላችሁ አፌክት እንደሚያደርጋችሁና እንዴት መቀየር እንዳለባችሁ በደንብ አሳያችኋለሁ። ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ዋን ቱ ዋን ኮቺንግ ለሰዎች ሰጣለሁ፣ ፐርሰናሊ ማለት ነው። ታች ዲስክሪፕሽን ላይ ባለው ኮንታክት ጻፉልኝ፣ እናወራችኋለሁ። ወደ ቪዲዮ እንገባለን። ቃላቶች አሁን ለምሳሌ ምን ታደርጋላችሁ? መጽሐፍ ታነባላችሁ፣ ቪዲዮ ታያላችሁ፣ ብዙ ነገር ታደርጋላችሁ እና መቀየር ትፈልጋላችሁ። እውቀት ታገኙና ደስ ይላችኋል። መቀየር እንደምችሉ ይገባችኋል፣ መቀየር እንዳለባችሁም ይገባችኋል፣ ትማራላችሁ። ግን ራሳችሁን አንድ አይነት ውጤት ላይ ያገኛችሁት ከሆነ ምን አድርጉ መሰላችሁ? ቃላቶቻችሁን ያቸው ራሳችሁን የሚገልጹበት። አይ እባክህ በጣም ይከብደኛል እኔ እያላችሁ ከሆነ ካፋችሁ በወጣ ቁጥር ራሳችሁ ምን እያደረገ ነው? ፕሮግራም እያደረገ ነው። ሰው ያፉን ፍሬ ይበላል ይባላል። ሞትና ህይወት እዚህ በምላሳችን ላይ ነው ይባላል። which ቃል ማለት ነው። መጽሐፍ ቅዱስ ላይ ካያችሁ ሰማይና ምድር ራሱ የተፈጠሩት በምንድን ነው? በቃል ነው። እንደዚህ ይሁን እንደዚህ ይሁን እንደዚህ ይሁን ተብሎ ነው የተፈጠረው። እኔና እናንተ ያ ኃይል አለን። እያንዳንዱ የምናወጣው ቃል አእምሯችንን ፕሮግራም ያደርገዋል። ከዚህ በፊት እንዳወራ ነው ደግሞ አእምሯችን ባመነው ልክ ነው ሰውነታችን የሚንቀሳቀሰውና ያን ውጤት የምናገኘው። ስለዚህ እስቲ ቃላቶቻችሁን ይዋቸው። ብዙ ሰው የሚጠቀመው ቃላት እየቻልኩ አይደለም፣ ከባድ ነው፣ በጣም አስቸጋሪ ነው፣ እዚህ ሀገር ላይማ ብቻ እያንዳንዱ ቃላት ህይወታችሁን እየፈጠረው እንደሆነ ማወቅ አለባችሁ። ካፋችሁ ሲወጣ ባዶን አይመጣም። ስጋ ለብሶ ሰው ሆኖ ነው የሚመጣው፣ ወይም ውጤት ሆኖ ነው የሚመጣው። ስለዚህ መቀየር ካለባችሁ ቃላታችሁን መቀየር አለባችሁ። ምክንያቱም ቃላት አፌክት ያደርጓቸዋል። እኔ ብዙ ሰዎችን አውቃለሁ ቃላቸውን በመቀየር ብቻ ህይወታቸውን መቀየር የቻሉ። ሴልስ ላይ እየሰሩ መሸጥ አልችልም ብለው መሸጥ እችላለሁ፣ ሽያጭ ስሙ እስኪቀየር ድረስ መሸጥ እችላለሁ፣ እሸጣለሁ ብለው ውጤታቸው የሆኑ ሰዎች አውቃለሁ። በተቃራኒው ደግሞ እኔ አይሆንልኝም፣ ሰዎች እኔን አይሰሙኝም፣ ለእኔ ጊዜ ሲሆን አይሆንም እያሉ ህይወታቸውም እንደዛ የሆነባቸው ሰዎች አውቃለሁ። ከባድ ነው ያስቸግራል እያሉ ከባድ ህይወት የሆነባቸው ሰዎች አሉ። ቀላል ነው ይቻላል አረጋዋለሁ ይሄማ ምንም አይደለም ለኔ እያሉ ስለሚያወሩ ህይወታቸው እንደዛ የሆኑ ሰዎች ምናልባት ታውቃላችሁ። ተማሪ እያላችሁ በጣም ጎረኛ የሚባሉት ልጆች አሁን ላይ ቆንጆ ህይወት ላይ ናቸው። እንደጎረሩት ህይወታቸውም እንደዛ ሆኗል። ድሮ ደግሞ ራሳቸውን ዝቅ የሚያደርጉ የነበሩት በቃላቶቻቸው እንዴት እንደማይቻል እንዴት እንደማይሆን ሁሌም ማማረር ከባድ ነው። አሁን ይዋቸው ቃላታችሁን አሁን ዝርግፍ አድርጉት እና ለመሰላችሁ ቃል አሁን የሚሰማችሁ አሁን ያላችሁበትን ሁኔታ ከመግለጽ በላይ ስሜት እንደሚፈጥር ማወቅ አለባችሁ። ለምሳሌ መጥቼ አሁን ምን ሆነ ነው የደበረ ወይ ምን ሆነሽ ነው የደበረሽ ብላችሁ ወዲያው ጭንቅላታችሁ ምንድን ነው የሚለው? ምን ሆኜ ነው የደበረኝ ብሎ ቃላችሁን ይሄ ቃሉን ሰምቶ ኢንፎርሜሽኑን ማለት ነው ምን ሆኜ ነው የደበረኝ ብሎ ሰውነታችሁ ላይ የድብርት ስሜት ነው የሚፈጠረው። በምን? በቃል። ምን ሆነሽ ነው ደግሞ ዛሬ ደስተኛ ሆንሽ? ፊትሽ ፍልቅልቅ ብሏል፣ በጣም ደስታ ያለሽ አምሮብሻል። ኢቭን ይሄንን ስትሰሙ ለራሳችሁ እያላችሁ ነው አምሮብኛል እንደ እያላችሁ ሊሆን ይችላል። ለምን ካላችሁ ቃል ስለሚፈጥር። ከዛ ደግሞ ሌላም ነግራችሁ ውሃ እንደሚሰማ ታውቃላችሁ ብዬ አስባለሁ። አንድ ጥናት አለ፣ ዶክተር ኢሞቶ ይባላሉ እና ውሃ ላይ ያደረጉት ጥናት ምንድን ነው? ውሃ አስቀምጠው ውሃውን ማለት ነው አንደኛውን ውሃ ይሰድቡታል፣ መጥፎ ነገር ይሉታል። ሌላኛውን ውሃ ደግሞ በጎ ቃላት፣ ፍቅር ምናምን ማመስገን እንደዚህ አይነት ነገር ይሉታል። እና ሁለቱም ሲደርቁ አንደኛው በጣም ስካተርድ የሆነ የተበላሻሸ ቅርጽ ነበር የነበረው፣ አንደኛው ደግሞ በጣም የሚያምር ማለት ነው። ለምን? ውሃ ስለሚሰማ ቅርጹን መቀየር ስለሚችል ቃል። ይህን እንድታዩት ደግሞ የጃፓንና አሜሪካ ጦርነት ጊዜ ላይ የጃፓንን ሂሮሺማና ናጋሳኪን ለማፈንዳት ሲያወሩ ነበር ጀነራሎች ቁጭ ብለው ማለት ነው። በጣም በቃ ስለመግደል ስለመጨረስ ነበር የሚያወሩት እና እነዛ ሰዎች መጨረሻ ላይ ሞተው ተገኙ። ሞተው የተገኙት የሚገርማችሁ ምንም አልተደረጉም። የገባ ሰው የለም፣ የገደላቸው ሰው የለም። በኋላ ግን ቼክ ሲደረግ ለካ
በሚያወሩበት ሰዓት እየሄዱ ውሃ እያወጡ እየጠጡ ነበር፣ እየቀዱ ማለት ነው። እና ለካ ውሃው ወደ መርዝነት ተቀይሯል። በምን ጥላቻ ምናምን ደጋግሞ በመስማት ማለት ነው። መነግራችሁ እኛ ሰውነታችን ብዙ ፓርቱ ውሃ ነው፣ ተምረናል ትዝ የሚላችሁ ከሆነ። ስለዚህ እያንዳንዱ የምታወጡት ቃል እያንዳንዱ ሴሎቻችሁ ያዳምጡታል እና ወደ ተግባር ይገባሉ። እኔ አይሆንልኝም፣ ወደ ተግባር ይገባሉ። እያዘመታችሁ እንደሆነ ማወቅ አለባችሁ። እያንዳንዱ ሴሎቻችሁ፣ እያንዳንዱ ይሄ ሰውነታችሁ ላይ ያሉ ነገሮች ይሰማሉ። ቃልስ ባወጣችሁ ቁጥር ትእዛዝ ነው ለአእምሯችሁ፣ ለሰውነታችሁ፣ ለሴሎቻችሁ ማለት ነው። ታዲያ ምን አይነት ቃል ነው እየተጠቀማችሁ ያላችሁት? ህይወት ውጭ ላይ የምታዩት ሁሉ ውጤት ነው የኛ ማለት ነው። የሀሳባችን፣ የስሜቶቻችን፣ የቃላቶቻችን፣ የተግባሮቻችን ውጤት ነው። ውጤቱን ምን አስገለጻችሁ? አይኔ እኮ ስለሆነ ነው ያልኩት ትላላችሁ አይደለም? እንኳን የሆነ ታዲያ ምን ይጠበስ ሆን አይደለም? ሆኖም ተናግራችሁትም ነገ ላይ እንዲፈጠር ነገ ላይ ደግሞ እንዲሆን እየፈጠራችሁ እንደሆነ ማወቅ አለባችሁ በቃላችሁ። ስለዚህ ሆን አይደለም ይዳዝማታል። እሱን ካልሆነ የምትፈልጉት ሌላ ውጤት ከሆነ ቃላችሁን መቀየር አለባችሁ። ለራሳችሁ የምትሉት ብዙ ሰው እንዴት ነው ስራ እየሞከርን ነው፣ ቃሉ ላይ እርግጠኝነት የለውም። እንዴት ነው ህይወት? ያው እየታገልን ነው። ትግል ምን ያደርግላችኋል? አውጡና ጣሉት። ከብዶኛል፣ እኔ ግን አልቻልኩም። ምነግራችሁ ቃላችሁን መተካት ምንም አታጡም። አሁን ቃላችሁን ብትተኩ እንግዲህ ምንም አታጡም። አሁን እዚህ ጋር ማስተምራችሁ ነገር ምንም ወጪ የለውም፣ ብዙ ስራ የለውም። ትንሽ የሚቀየሩ ነገሮች ነው ያሉት። ግን የሆነ በቃ እኔ እንደዚህ ነኝ ብለን የወሰድነው ማንነት ስላለ ኢጓችን እና የድሮ ማንነታችን ኦልድ አይደንቲቲያችሁ መቀየር ስለማይፈልግ ይታገላችኋል። እንዴ ለምን እላለሁ፣ ቃሌ እንደምን እቀይራለሁ? እንዴ ህይወታችሁ እንዲቀየር ነው፣ ሰውነታችሁ እንዲቀየር፣ ሀሳባችሁ እንዲቀየር፣ ውጤታችሁ እንዲቀየር። ውጩ ምንም ሊሆን ይችላል። እናንተ ግን ካፋችሁ የሚወጣው ቃል ስለ ራሳችሁ፣ ስለ ሁኔታው፣ ስለ ነገሮች የሚገልጸው ጥሩ መሆን አለበት። የምትፈልጉት ውጤት ያላቸው ሰዎች አይነት ቮካብለሪ ይኑራችሁ። ተማሩበት፣ ተማሩ። ሀብታም ነው የምትፈልጉት፣ ሀብታሞች ምን አይነት ቃላት ይጠቀማሉ? ቻትጂፒቲ ላይ ገብታችሁ ጠይቁ፣ ይምጣላችሁ። ከዛ እሱን ተለማመዱት፣ ለጭንቅላታችሁ ንገሩት፣ ኑሩት። ምክንያቱም እያንዳንዱ ካፋችሁ የሚወጣው ቃል ህይወታችሁን እየፈጠሩ ነው። ሲጀመር አሁን የምታወሯቸው ቃላቶች ከባድ ነው፣ አይቻልም፣ አይሆንም ብቻ ያሏችሁ ቃላቶች የእናንተ እንዳልሆኑ ማወቅ አለባችሁ። ገና እናንተ ከመወለዳችሁ በፊት የነበሩ ብዙ ሰው ሲጠቀማቸው የነበሩና ስትመጡ አቀብለዋችሁ ነው እንጂ የእናንተ አይደሉ። አቀብለዋችኋል። ከዛ እናንተም ደግሞ ማንም በሌለበት እያላችሁ ፕሮግራም እያደረጋችሁ እየኖራችሁት ነው። ስለዚህ እሱ ማቆም ብትችሉ ህይወታችሁ መቀየር ትችላላችሁ። ስለዚህ ቃላችሁ እወቋቸው እና ተቃራኒውን ማውራት ጀምሩ ለራሳችሁ። እንዴት ነው ህይወት? ፈጣሪ አንቀባሮ ይዞኛል። ለራሳችሁ ነገሩት። እኔ ምንም ነገር ላይ ብገባ ቀላል ነው፣ ነገሮችን በቀላሉ ማድረግ እችላለሁ። ገንዘብ ማግኘት ለእኔ ጫማ እንደማድረግ ቀላል ነው፣ ከዛም የባሰ ቀላል ነው። አሁን ይሄ ውሸት ሊመስል ይችላል። ኢዳዝም ማተር ተናገሩት ለራሳችሁ። እናንተ ናችሁ አዛዥ። አረ ግን እኮ ውሸት ነው የሚላችሁ ኮንሽስ ማይንድ ነው። ራሳችሁን አታስጠቁ። ሰብኮንሽስ ማይንድ የሚባለው የአእምሮ ክፍል አያውቅም፣ የነገራችሁትን ሁሉ ይወስዳል። ኮንሽስ አእምሯችን ግን እና የድሮ ማንነታችን አረ ይላችኋል። ዝም በልበሉት እና ለራሳችሁ ንገሩት። ስለዚህ ቃላችሁን መቀየር መጀመር አለባችሁ። በቀላሉ ቃላችሁን መቀየር እንዴት እንደሚጠቅማችሁ ነው ያሳዩዋችሁ። የጠቀማችሁ ነገር ካለ እዚሁ ጻፉልኝ። በእርግጠኝነት ብዙ ሰዎች ሽፍት እንዳደረጋችሁበት ሹር ነኝ። ፐርሰናልም ኮችንግ ከፈለጋችሁ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ።